ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ እንደ ሁል ጊዜው በያላችሁበት ቦታ የአየር ሁኔታ የሰዓት አቆጣጠር ምቹ ጊዜ ደስተኛ ህይወት እንዲኖራችሁ እንመኛለን። ዛሬ በድፍረት እንደ ሁል ጊዜ ነሸጥ ሲያደርገኝ ኦንላይን እንደመመጣው ዛሬ የመጣሁት እንግዲህ ብላክ መንዴ ስለሚባለው ነገር መነሻውም ወዴት ነው ምንድነው ለማን ነጫን ድብር የሚለን ለማለት ነው። በእርግጥ ዛሬ ማክሰኞ ነው። የተሸጋገረብን ስለምንድን ነው? ብላክ መንዴ ወደ ብላክ ቱስዴይ ይሄዳል። ስለ መሰረቱ ይሄ ነገር ጥቁር ሰኞ ወይም ጥቁር ማክሰኞ ወይም ጥቁር ሮብ፣ ጥቁር ሐሙስ፣ ጥቁር አርብ እያለ የአንዳንዶች ላይ ይሄድብናልና ይህ በጊዜ አጠቃቀማችን ላይ ተጽዕኖ ያለው ብላክ መንዴ ወይም ጥቁር ሰኞ የሚባለው ነገር ስለ መሰረቱ ከየት ነው ወዴት ነው ለምንድን ነው የሚለውን አብረን እናያለን። ጤና ይስጥልን አድማጭ ተመልካቾቻችን፣ እንግዲህ በቀጥታ ጥቁር ሰኞ ወይም ብላክ መንዴ ስረ መሰረቱ ምንድነው ለምንድን ነው እንዴት ነው የሚለውን ለመመርመር ለመፈተሽ ነው የምናመራው። በአብዛኛው ጥቁር ሰኞ የሚያመለክተው እንደ ኢሮፓያን አቆጣጠር በጥቅምት 19 ቀን 1987 የተከሰተውን ዓለም አቀፋዊ ከባድና በአብዛኛው ያልተጠበቀ የስቶክ ገበያ ውድመት ነው። በዚህ ቀን የዩኤስ ዶው ጆንስ ኢንዱስትሪያል አማካይ DJIA ማለት ነው በ508 ነጥብ ዝቅ ብሏል። በአንድ የንግድ ክፍለ ጊዜ 22.6 በመቶ ፐርሰንታይል ማለት ነው ኪሳራ ያስመዘገበ ሲሆን ይህም በታሪኩ ውስጥ ትልቁን የአንድ ቀን በመቶ ቅናሽ በገበያ አሳይቷል ማለት ነው። አደጋው በኤሲያ ገበያዎች ተሸጋግሮ ስለነበረ በጊዜ ልዩነት ምክንያት አንዳንድ ጊዜ ጥቁር ማክሰኞ በመባል ይታወቃል። ምናልባት ይሄ በአንዳንዶቻችን የዕለት ተዕለት ህይወት ይህ ጥቁር ብላክ መንዴ የምንለው ነገር አንጎበሩ ተሸጋግሮ ወደ ሰኞ ማክሰኞ እንደሚሄድብን ለማየት ትችላላችሁ። እና ይህ ውድመት በፍጥነት በመላው አውሮፓ ወደ ዩናይትድ ስቴትስ የተጋረጠ ሲሆን ይህም በገበያ ዋጋ መጨመር፣ የወለድ መጠን መጨመር፣ መሰረታዊና ኢኮኖሚ ፍራቻዎች እና በወሳኝ መልኩ በኮምፒውተር የሚመራ አዲስ የፕሮግራም ግብይትና የፖርትፎሊዮ ኢንሹራንስ ስልቶችን በራስ ሰር የወለድ መሸጥ እንዲፈጠር ምክንያት ሆኗል። ገበያው በአንጻራዊነት በፍጥነት ቢያገግምም በዋነኝነት በፌዴራል ሪዘርቭ ፈጣን ጣልቃ ገብነት የገበያ ውጣ ውረድን ለማቅረብ በመቻሉ ክስተቱ ከፍተኛ የቁጥጥር ማሻሻያ አድርጓል። ይህ በከባድ ውድቀት ገበያ ግብይቱን ለጊዜው ለማቆምና ወደፊት በድንጋጤ የሚፈጠሩ ውጣ ውረዶችን ለመከላከል የሰርኪዮት ሰሪዎች ትግበራን ጨምሮ በከባድ ውድቀት ወቅት ግብይቱ ለጊዜው ለማስቆምና ለወደፊቱ ፍርሃት ምክንያት የሚመጡት አደጋዎች ለመከላከል ተችሏል። እንግዲህ አድማጭ ተመልካቾቼ የማውቃችሁና የምታውቁኝ የስራ ባልደረቦቼ፣ ወንድሞቼ፣ ቤተሰቦቼ ሁላችሁም እንግዲህ ጊዜም በአግባቡ መጠቀም በጣም ኢምፖርታንት መሆኑን መልእክት ለማስተላለፍ ነው። በነገራችን ላይ አንድ ሐዋሳ ዩኒቨርሲቲ የተከበረ መምህር ነበረ፣ ፋንታ ላምቦ ይባሉ ነበር። ነፍሳቸውን ይማረው። ፕሮክራስቲኔሽን ኢዝ ኤ ቲፍ ኦፍ ታይም ይሉ ነበር። አንድ ስራ ለነገ ብሎ ማሳደር የሰዓት ሌባ ነው ብሉት። በቃ እኔ ለተማሪዎች ደግሞ ስነገር አንዳንድ ሰው እግሩን እንኳን ለመታጠብ ነገ ሲል ምን እንደሚገጥመው አስቡት ስል በሳቅ ይፈነዱ ነው። ለማንኛውም ጊዜም በአግባቡ መጠቀም መልካም። ለማንኛውም በያላችሁበት ቦታ ሁኔታ የሰዓት አቆጣጠርና የአየር ጸባይ ምቹ ጊዜ ደስተኛ ህይወት እንደ ሁልጊዜው እየተመኘውላችሁ ሰናበታችኋለሁ። ባይ ባይ። አመሰግናለሁ።